ሩታ ደግሞ የመጣችበትን ዓላማ አሳክታለች። አሁን ላይ አያቸው አሳክታለች። አብርሽን ፎገረችው። ጀስት ሄርሜላ ያው የተጫወተችውን ጨዋታ ሩታ በ3 ቀን ነው ሶልቭ ያደረገችው። አብርሽ በጣም እየተጎዳ ነው ያለው አሁን ላይ በጣም ሳይኮ ተጎድቷል። ብዙ ነገር በጣም ብዙ ነገር ምክንያቱም በልጁ በኩል መታ ነው የደለለችው። በጣም በደካማ ጎኑ ነው የመጣችውና አብርሽ በጣም ተሰምቶታል። በዚህ ሰዓት በጣም ነው የደበረው። እውነት ለመናገር የምር ፋሚሊዎቼ ማለት ሰላም ውድ ቤተሰቦች እንዴት ናችሁ? አለው እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም ባላችሁበት ሰላም ሁኑልኝ፣ ሰላማችሁ ብዝት ይበልልኝ ፋሚሊዎቼ። እንግዲህ ዛሬ ተመልሼ መጥቻለሁ። ያው ብቻዬ ነኝ። ብቻዬ የመጣሁበት የራሴ ሪዝን አለኝ። ምክንያቱም ትንሽ አንዳንድ ነገሮች ስላሉ ችግሮች የተፈጠሩ ነገሮች ስላሉ ብቻዬን ነው ማስረዳት ያለብኝ። ሰው እንዲመጣ አልፈለኩም ከኔ ጋርና ለዛ ነው ብቻዬን የመጣሁት ፋሚሊዎቼ። እንግዲህ ዛሬ የመጣሁበት ምክንያት ምንድነው? ሰሞኑ እየተፈጠረ ያለው ነገር ደስ አይልም። በጣም የሚረብሽ ነገር ነው። ቤተሰብን፣ ዘመድን፣ እኛን ኤቭሪ ነገር ፋሚሊን ያዋከበ ነገር ነውና የተፈጠረው ምንድነው? ሶሉሽኑ ምንድነው? አላቅም። እሱን እንግዲህ ምናየው ይሆናል። ግን የተፈጠረው ነገር በምን አይነት መንገድ እንደሆነ ለእናንተ ማስረዳት ስላለብኝ ግዴታ እናገራለሁ ማለት ነው ፋሚሊዎቼ። ለዛ ነው የመጣሁት። በትዕግስት እንድሰሙ እፈልጋለሁ። በመጀመሪያ ደረጃ ያኔ ቪዲዮ የሰራሁት ካያችሁት በሩታና በአብርሽ ዙሪያ አንዳንድ ሀሳቦችን ተናግሬ ነበርና ሩታ ልጁ አብርሽ ጋር ስትሄድ ምናምን የሚፈጠረውን ነገር አውቄ ነበር። ሩታ የመጣችበትን ዓላማ እንወቅ ብዬ ነበር ትዝ ካላችሁና ያንን ነገር ብዙ ሰዎች ችላ ብሎት ነበርና ሩታ ደግሞ የመጣችበትን ዓላማ አሳክታለች። አሁን ላይ አያቸው አሳክታለች። አብርሽን ፎገረችው። ጀስት ሄርሜላ ያው የተጫወተችውን ጨዋታ ሩታ በ3 ቀን ነው ሶልቭ ያደረገችውና በምን አይነት መንገድ ነው መስተካከል ያለበት፣ በምን አይነት መንገድ ነው ማውራት ያለብን እሱን አላቅም። እኔ ብዙ ሰዎች ሀሳባችሁን ኮመንት ላይ ምናምን እየተናገራችሁ ነበር ስለ አብርሽና ስለ ሩታ። ምንድነው ማድረግ ያለብን፣ ምንድነው መፈጠር ያለበት እሱን አላቅም። ግን አሁን ላይ ምንድነው እየሆነ ያለው ነገር ይሄ ነው እየሆነ ያለው ነገር። በቃ ሩታ ምንድነው እያደረገች ያለችው? ሀሳቧን አሳክታለች። በቃ እንዴት አብርሽን ከሄርሜላ መውሰድ እንደምትችል አሳይታለች በ3 ቀን ውስጥ። በቃ ፕላኗን አሳክታለች። ገባችሁ? አስባ ነበር የመጣችው፣ አቅዳ ነበር የመጣችው። በእልህ ነው የመጣችው። እኔ በፊትም ተናግሬያለሁ። በእልህ ነው ሄርሜላ የመጣችው፣ ሩታም የመጣችው። ስለዚህ ሄርሜላ ደግሞ የራሷን ለማድረግ እንትናለች፣ ተናገረች፣ ያለውን ነገር እንትናለች፣ አፍቅሬ ያለው አለችው ምናምን። አብርሽን ለራሷ ለማድረግ ሞከረች። ሩታ ግን በ3 ቀን ነው ፕላን አድርጋ የጨረሰችው ያሳካችው። ይሄን ነገር አብርሽን ይጎዳዋል እና አሁንም የመጣሁበት ዋነኛው ነገር ይሄ ነው። አብርሽ በጣም እየተጎዳ ነው ያለው አሁን ላይ። በጣም ሳይኮ ተጎድቷል። ብዙ ነገር፣ በጣም ብዙ ነገር። ምክንያቱም በልጁ በኩል መታ ነው የደለለችው። በጣም በደካማ ጎኑ ነው የመጣችውና አብርሽ በጣም ተሰምቶታል። በዚህ ሰዓት በጣም ነው የደበረው። እውነት ለመናገር የምር ፋሚሊዎቼ ማለት በቃ ከኛ ጋር ራሱ ለማውራት ከኛ ጋር ራሱ ለመቀላቀል ደብሮታል። በጣም ይሁን ደብሮታል፣ አስጠልቶታል ምናምን። ችላ እያለ ነው፣ ዝም ብሎ መተኛት ነው ምናምን እና ሩታ ካደረሰችበት ነገር አንጻር ነውና አምኗት ነበር ሁሉ ነገር የተወላት። ኢቭን እንኳን ሄርሜላን አስቀይሟት ነበረ። ሁላቸውንም ከህይወት ያስወጣልሻለሁ ብሏት ነበርና አድርጎታልም እና ማየውን ነገርም ተናግሯል። እና እንደዚህ ካረገ በኋላ አውቄ ነው ምናምን ብላ ይሄ ጌም ነው ምናምን ብላ ስትነግረው ጭንቅላቱ በጣም ተጎድቷል እና ትንሽ ተሰምቶታል። አሁን እነዚህ ሁለቱም ማስታረቅ ከባድ ነው፣ በጣም ከባድ ነው። ለኔ የሚታረቁም አይመስለኝም ከዚህ በኋላ። ጀስት አሁን እኔ እየጠበቅን ያለ ነው ምንድነው የአብርሽና የሩታ መለያየት ነው አሁን ላይ እየጠበቅን ያለ ነው። ምክንያቱም በቃ ሊለያዩ ነው እነዚህ ልጆች፣ ድጋሚ አይታረቁም። እንደዚህም በድላው እንደዚህም ሸውደው አብሯት የሚሆንም አይመስለኝም። ምክንያቱም አብሯት ከሆነ ነገ ከነገ ወዲያ ጀስት ትሸውደዋለች። በቃ በዚህ ማይንድ ነው አሁን እሷን እየቀረበ ያለውና ብዙ ልንነግረው ብዙ ልናወራ ሞክረናል፣ ግን በቃ የሚሰማ ነገር አይደለምና አሁን ሲመስለኝ እሱ ልብ ወደ ሄርሜላ እያደላ ነው እና ሄርሜላን ይቅርታ ጠይቋታል ካያችሁ ቪዲዮ ላይ። ይሄ ሁሉ የሆነው በሩታ ነው እና ሩታ አንድ ነገር ማሳሰብ ፈልጋለሁ በዚህ አጋጣሚ። ትናንትም ደውዬልሽ አውርቼሻለሁና ያለውን ነገር ብታስተካኪ ጥሩ ነው። ይቅርታ ጠይቁ አብርሽን፣ በከባዱ ጠይቅ። የምሬ ነው። ፕሮግራም አዘጋጅተሽ ምናምን ይቅርታ መጠየቅ አለብሽ። ያለበዚያ በጣም ጭራሽ አይመጣም፣ ጥሩ አይመጣም። በቃ ደስ አይልም። በቃ እያደረግሽ ያለሽው ነገርና ሊደብረው ይችላል፣ ሊከፋ ይችላልና ያለው ነገር እንዴት ነው መስተካከል ያለበት? እንዴት ነው መሆን ያለበት? ይህን ነገር ማሰብ አለብሽ። የልጅሽ አባት ነው። ልጅሽ ያለ አባት እንዲያድግ አትፍቀጅለት። ነገ እናንተ ብትለያዩ፣ ነገ እናንተ ሌላ ነገር ውስጥ ብትገቡ ልጅሽ ነው የሚጎዳው። አብርሽ ራሱ ያኔ ስትመጪ ምን እያለ ነበረ? ጀስት ልጅ ያለ አባት ማደግ የለበትም።
ሶ አክሴፕት ማድረግ ግዴታዬ ነው ምናምን እያለች ነበር ይቅርታሽን ማለት ነው። ሶ እንደዚህ እያመነሽ እንደዚህ እያደረገ እንደዚህ እያወራሽ አንቺ ግን እንደዚህ መፎገር ሌላ ጌም መጫወት አልነበረብሽም። ሄርሜላ መጤ ናት ገባሽ? ሄርሜላ ነገ ትሄዳለች። ነገ አሁን አብርሽን አልፈልግም ብትለው በቃ ትሄዳለች፣ መፍቷ ነው። አብርሽ ግን ይጎዳል ገባሽ? ሶ ነገ ሄርሜላ እኮ ትሄዳለች፣ እንደመጣችሁ ትሄዳለች። አንቺ ግን ለአብርሽ ታስፈልጊዋለሽ። ኤኒታይም አብርሽ ልትሆኝ የሚገባ ነበር፣ ግን አንቺ ፎገርሽው በቃ። ይሄ ደግሞ አላመንሽም። እኔ አታፍቅሩ የሚሆን አላቅም፣ አላመንሽም አብርሽን። በቃ ስላላመንሹ ነው ይህ ሁሉ ነገር ያደረግሽ። ከሄርሜላ ጋር በሚሆነው ነገር እንዳለ ስላላመንሹ ይህ ሁሉ ነገር አደረግሽ። ሶ ለምንድነው ይህ ነገር አሁን የማይስተካከለው? ለምንድነው ሶልቭ የማይሆነው? ያ ሁሉ ኦዲየንስ ለምን ፋሚሊ ይጨነቅብናል? እና ምንድነው ማድረግ ያለብን? ፕሊስ ፕሊስ፣ ይሄ ነገር መስተካከል አለበት። ነገሩ ሁሉ አሁን በሽማግሌ የሚያዝ ነገር አይደለም። በቃ ለምንድነው ማናስተካክለው? በዚህ በኩል አብርሽ ይጨነቃል፣ በዚህ በኩል እንትና፣ በዚህ በኩል ሌላ ሰው፣ በዚህ በኩል ደግሞ ልጅ መጥቷል። ሶ ምንድነው የምናደርገው? ምንድነው እሺ የመጨረሻ ውሳኔያችን ምንድነው? ምኑ ጋር ነው የሚደርሰው? እንዴ ያ ሁሉ ፋሚሊ ማስጨነቅ ለምን አስፈለገ? ሶ አሁን አንድ ነገር ነው ማለት ፈልገው ላንቺ ጀስት በቃ አብርሽን አግኝቶ ሶሪ ይቅርታ ማለት ነው ያለብሽ። በቃ በፕሮግራም ይቅርታ ማለት ነው ያለብሽ። ምክንያቱም አጥፍተሻል በጣም በከባዱ። አምኖሽ አክብሮሽ ጠርቶሽ በቃ እንደዛ አክሴፕት አድርጎ ተቀብሎሽ፣ አንቺ ግን ክደሽዋል። በቃ ላይክ እንደማጭበርበር ነው በቃ ታምኖልሽ ምናምን፣ እሱን እንደመበደል ነገር ነው እንደማጭበርበር ነገር ነው እያደረግሻለሽ። እና ይሄ ደግሞ ለሱ ለሳይኮም ጥሩ አይደለም። ነገ ሴትን በሙሉ ልብ ሊቀርብ አይችልም። በቃ ጋሽዬም በጣም አዝኖብሻል። በጣም ነው ያዘነብሽ ሩታ። ሶ በዚህ መንገድ አንቺን አንጠብቅም እና ይቅርታ ያድርጊለት፣ ይቅርታም ጠይቂ። ሶ እሱ ሲጀመር ይቅርታ ብሎሽ ይቅርታሽንም ተቀብሎ ምናምን ኦልሬዲ ጨርሷል። አንቺ ነሽ አሁን ላይ እንደዚህ አይነት ስህተት የፈጠርሽውና በምን አይነት ወይ እንደምናደርግ እኔ አላቅም፣ በምን አይነት ወይ እንደሚስተካከል አላቅም። ግን ብትቺ ይቅርታ ጠይቂ። ጀስት ለህሊና ራሱ በቃ ህሊናሽ ንጹህ እንዲሆን ይቅርታ ጠይቀሽው ያለውን ነገር መስተካከል አለበት። እና ይሄን ነው የምልሽ ሩታ ላንቺ። አብርሽ ደግሞ አሁን ላይ ትንሽ እንደተጎዳ እናውቃለን፣ ግን ወደ ራስ መመለስ አለብን። በቃ ጀስት ልብ መግዛት ነው የሚባለው። በቃ ጠንካራ ወንድ መሆን አለብን። ምክንያቱም ለልጅ አንተም ታስፈልገዋለህ። ጀስት ሩታ ስለተለየች እንዲህ ስላደረገች ምናምን አይደለም ነው፣ እንደዛ መሆን የለበትም አብርሽ። በቃ ቆራጥ ወንድ ልጅ መሆን አለበት። በቃ ለልጅ ታስፈልገዋለህ። ሩታ ራሱ ብትርቀ ልጅ ማግኘት ባለበት ታይም እያገኘ ትሪትመንት ግዴታ ያስፈልገዋል። ልጅ የአባትነትን ያህል ፍቅር መስጠት አለበት። ሶ ይህንን በማሰብ ቀጥታ ወደፊት መሄድ አለብህ እንጂ ጀስት ማዘን ማልቀስ ኦር ከሩታም ህይወት ምናምን ኤቭሪ ነገር መራቅ የለብህም። እና ይህንን ለአንተ አልደግፍም። ጠንካራ ልጅ እንደሆን ካውቃለሁ። አሁን ለሁላችንም ጠፍተህብናል አይኑ አውቃለሁ። ግን በቃ ያለብህ ነገር ከጭንቀት ከምን ነፃ ነው ስለፈለግክ ነው። ያው ከመተኛት ምንም ከማድረግ ቶሎ ነገሩ ሶልቭ በማድረግ አምኖ በመቀበል ወደፊት መቀጠል ያለብህ እና በዚህ ልክ ብቻህን መድከም፣ ብቻህን መልፋት፣ ብቻህን ማዘን ምናምን የለብህ። ሶ አብርሽ አንተ ትልቅ ሰው ነህ እና ነገሩን አምነህ ተቀብለህ ወደፊት ነው መቀጠል ያለብህ። በቃ ልጁን ለማሳደግ ልጅህን ትልቅ ደረጃ ለማድረስ በብዙ ወይ መለወጥ አለብህ። ኢንፋይናንስ በቃ ኤቭሪ ነገር ላይ መለወጥ አለብህ እና ከዚህ በላይ ማደግ አለብህ። ጠንካራ ልጅ ነህ ደግሞ በርትተህ አይኑ አውቃለሁ ሩታን እንዴት እንደምትወዳት እንደነበረ። ግን በቃ እሷ ካልወደደች ጀስት እሷ በዚህ ወይ ካጭበረበረች በቃ ነገሩን ተወውና በቃ ሁሉን ነገር አክሴፕት አድርግ። ከዛ በኋላ ብቻ ከልጅህን በማሳደግ ውስጥ ራስን በማሳደግ ውስጥ የተለያዩ ነገሮች ውስጥ በመጀመር ፋይናንስም ኤቭሪ ነገር ላይ ማደግ አለብን ከዚህ በላይ ማለት ነው አብርሽ። እና በፊት ጠንካራ እንደነበርክ እንደዛው ጠንክረህ እንድትቀጥል ነው የምፈልገው እኔ። እኛን እንደምታበረታታን ያኔ ትዝ ካለ እንዴት እንዳበረታታኝ እኔ እናንተ እናውቃለን። እና ጀስት እንደዛ የምታበረታታኝ ልጅ ዛሬ እንደዚህ ደግሞ እንደዚህ አዝነ ማየት አንተን አልፈልግም። እና ላይክ በዛ ወይ ነው ዛሬ መቀጠል ያለብን በርትተህ። ሁላችንም ደግሞ ከጎን ነን አብርሽ። ደግሞ ይስተካከላል ነገሩ በቅርብ ጊዜ። በቃ የሆነ ጠላት ነው ገብቶ እናንተን የበጠበጣችሁ የሆኑ ጂኒ ነው እንጂ እንደዚህ የሰው ልጅ በአንዱ ይቀየራል። እኔ ደግሞ ጭራሽ አላስብም ሩታ አንተ ላይ እንደዚህ ትቀየራለች ብዬ በጭራሽ አላስብም። ግን በቃ ጠላት ነው ሰይጣን ነው እንደዚህ ገብቶ መሀላችሁ ላይ በጠበጠው። ሶ ይህንን ነገር ደግሞ በምናስተካክለው መንገድ እናስተካክለዋለን። እኔ ሁሌ ምን ነበረ በሩታና በአብርሽ መሀል የሚገቡ ሰዎች እንዳለ በጥባጮች ናቸው። በቃ ህይወታቸውን ይበጠብጣሉ። እኔ አሁን እርግጠኛ ነኝ ያኔ የሩታ እህትም ያገኘኋት ቀን ፋሚሊዎች እንደዚህ ነው ያለችኝ፣ እንዲለያዩ ነው ፈልጋለሁ ምናምን ያለችኝ። ሶ
አሁንም የሩታና የሩታ ዘመዶች ወንድሞች ናቸው እንደዚህ እየበጠበጡ ያሉት። እርግጠኛ ነኝ በእነሱ እንዲህ ገፍተዋት ነው፣ በእነሱ ግፊነት ነው እንደዚህ እያደረገች ያለችው እንጂ አብርሽን መቼም ቢሆን እንደዚህ በዚህ መንገድ ልታስቀየመው፣ በዚህ መንገድ እንለያይ ልትለው ምናምን አትችልም። ግን በቃ እነሱ ገፋፏት ምናምን እንደዚህ አብርሽ መጥፎ ነው ከሴት ጋር እንዲሆነ ኤቭሪ ነገር አሏት። በቃ ከዛ ወሰነችና ሴት ልጅ ደግሞ ስትወሰን አንዴ ነው ሄዳ እንደዛ አለችው። አብርሽ ደግሞ በቃ አመረረ። ይህ ሁሉ ነገር ውስጥ ለምን ይገባል? ለምንድነው ልጁን ውስጥ ምንጎዳው? ለምንድነው ለልጁ ማናስበው? ፋሚሊዎቼ እና ይሄ ሁላችንም ሀሳብ ልንሰጥበት ይገባል። እነዚህ ልጆች መለያየት የለባቸው። እነዚህ ልጆች በዚህ መንገድ መጎዳት የለባቸው። በቃ የምሬ ነው ፋሚሊዎቼ። እኔ ወንድሞቼ ስለሆኑ ነው፣ አብርሽ ወንድሜ ስለሆነ ነው፣ ሩታ እህቴ ስለሆነች ነው። በቃ ያለ ብዙ ነገር ያሳለፋችሁ ሰው ዛሬ ላይ የሆነ ችግር ሲያጋጥመው ስለሱ አለማውራት፣ ስለሱ አለመቆም አለመቻል አንችልም። በቃ ስለዚህ ለዚህ ነው እኔ አብርሽ ሩታ ምለው ሁሌም ለዚህ ነው። በቃ በጣም ስለምወዳቸው ነው። ብዙ ነገር አድርገውልኛል። በተለይ አብርሽ በጣም በብዙ መንገድ ከጎን ይቆማል፣ መክሮኛል ብዙ ነገር። እኔ ዛሬ እሱ እንደዚህ ሲሆን እኔ ለምንድነው አብሬው ማልቆመው? እቆማለሁ። እና በጣም የሚያናድድ ነገር ነው። እኔም ተሰምቶኛል፣ እኔም አዝኛለሁ። ግን በቃ ማዘን ብቻ ትርጉም የለውም። በርትቶ ደግሞ ወደፊት መቀጠል አለብን እና ለዛ ስለሆነ ነው አብርሽ በዚህ መንገድ ላበረታታ የፈለኩት። ሩታ እንዳልኩሽ ይቅርታ ጠይቅ ፕሊዝ። በቃ አብርሽ ከወደድሽው በፊት ራሱ ለሱ ስሜት ከነበረሽ ይቅርታ ጠይቂውና አብረሽው መሆን ጀምር። ካልሆነ ግን ሰዓት ትጉጂው ከዚህ በኋላ ከህይወት ውጪ። በቃ ውጪ። እሱ ልጁን ማግኘት ባለበት ታይም ያገኛል። በቃ እኛም ከአንቺ እየወሰድን እሱ ከሱ እየወሰድን አንቺ ጋር እናመጣለን። ችግር የለውም። ዋናው እናንተ ሰላም ሁኑ። በቃ ሰላሙን መልሽለት፣ አብርሽም ለሷ ሰላም መልስላት። የምትፈላለጉ ከሆነ ግን መሀላችሁ ላይ ሰው አስወጥታችሁ በስትክክል አውርታችሁ ለምንድነው አንድ ላይ መኖር ባችሁ? ለምንድነው መሀላችሁ ላይ ብዙ አይነት ሰው የሚገባው? ለምንድነው እንደዚህ የምትፈቅዱት? እንዴ ብዙ አይነት ነገር እየተፈጠረ ነው በእናንተ ህይወት። የምሬ ነው። እና ብዙ ኦዲየንስ ራሱ ብዙ ነገር እየሰማ ነው ያለው በዚህ ሰዓት። ይህን ነገር ማስተካከል አለባችሁ። በቃ በእናንተ ህይወት የሚገባ የትኛውም ሰው ማስወጣት አለባችሁ። እና ብዙ ሰዎች ደግሞ የምናጋልጣችሁናል። ሰሞኑ ፋሚሊዎቼ በጣም ብዙ ሰዎች በመሀላቸው በጣም ብዙ ሚስጥሮች እየዘረጉ ያሉ ሰዎች አሉና እነሱም በቅርቡ እናጋልጣችኋለን። በቃ አሁን ግን ሁላችንም ሙዳችን ተረብሿል። በቃ በአብርሽና በሩታ ጉዳይ በጣም ነው የተጨነቅነውና እኔ እንጃ እነዚህ ልጆች ነገ ከነገ ወዲያ የፍቺ ወረቀት እንትን ብለው እንዳይፋቱ በጣም ፈርተናል። እነዚህ ልጆች ከተፋቱ ሩታም ወደ ሌላ ህይወት፣ አብርሽም ወደ ሌላ ህይወት ነው የሚገቡት። ከዛ በቃ ብዙ ነገር ይፈጠራል በመሀላቸው። እነዛ ከመሆኑ በፊት ቀድመን ያለውን ነገር እናስተካክል። ቀድመን ያለውን ነገር ሶልቭ እናድርግ። ቀድመን ያለው ነገር ሁሉ ይስተካከል። እንደዛ ለማለት ነው። እና ፋሚሊዎቼ ያው በሙዴ ተረብሾ ነው የመጣሁት። እንግዲህ ምንም ማድረግ አልችልም። ያው እንደሚስተካከል ነገሩ እርግጠኛ ነኝ። ፈጣሪ ብሎ ድጋሚ በአዲስ ዜና ደስ በሚል ሁኔታ እንደምንገናኝ እርግጠኛ ነኝ። ሰሞኑ ደግሞ አቤላን ተቀጣጥረናልና አቤላን አግኝቼው ያለውን ነገር እናወራለን። ከሱ ጋርም ያለውን እውነት እንሰማለን። ከዛ ያለውን ነገር እናያለን። መልካም ዜና እንደምንሰማ እርግጠኛ ነኝ ፋሚሊዎቼ። እስከዛ ሁላችሁም ሸር ሰንብቱልኝ። በጣም ነው የምወዳችሁ። አይ ላቭ ዩ ሶ ማች